እነዚህ ሁሉ ቁርአኖች ናቸው የምትመለከቷቸው። ውስጣቸው ልዩነት ያለባቸው የተለያዩ ቁርአኖች። አንዱ ቁርአን ያለን ገለመሌ ነው ምናምን የሚለው ራሱ ውሸት ነው። እሱ ላይ ደግሞ ሌላ ቀን እንመጣበታለን። ሌሎች ናቸው። እዚህ እኔ ጋር ብቻ እጄ ላይ 9 የተለያዩ ቁርአኖች አሉና ሙስሊሞች ምን ያደርጋሉ መሰላችሁ? 9 መጽሐፍ ደምረው አንድ ነው ይላሉ። ምንም እንኳን የትርጉም ልዩነት እንዳለባቸው እያወቁ የቃላት ልዩነቶች የፊደል ልዩነቶች እንዳለባቸው እያወቁ ግን አንድ ነው። እዚህ ላይ ችግር የለባቸውም። 9 ነገር ደምረው እኔ 9 ላለው እንጂ 20 ናቸው። እኔ እጄ ላይ 9 ስላለ ነው። 20 መጽሐፍ ደምረው አንድ ነው ማለት ምንም ችግር የለባቸውም እስልምና ላይ። በጣም በብዙ ኡስታዞች ስለተሰበኩ ሙስሊም ምዕመናኖቹ ማለት ነው በቁርአን እንደው ነጥብ እንኳን ልዩነት አይገኝም፣ ፐርፌክትሊ ተጠብቆ ያለ መጽሐፍ ነው ብለው ነው የሚያስቡ። በሐሳብ ደረጃ ቢሆን ጥሩ ነበረ፣ ግን እሱ እንዳልሆነ ከመጀመሪያ ከኤርሊ ስቴጅ ጀምሮ በጣም ብዙ መበላሸቶች የደረሱበት መጽሐፍ እንደሆነ ዛሬ እግዚአብሔር በፈቀደ መጠን ለአጭር ጊዜ ግን በብዙ ማስረጃዎች ለማየት እንሞክራለን። እግዚአብሔር አምላክ ይርዳ። መዝሙር እንስማና ወደዛ እንሄዳለን። ወንድማችን አረዲ ፕሬዘንት ያደርግልናል ማለት ነው። ሁላችንም ዛሬ ተማሪዎች ነን። መጽሐፍቶቻችን ደብተሮቻችን እናዘጋጃለን እና እንማራለን ማለት ነው። አረዲ መቀጠል ትችላለህ አሁን መዝሙር። ኦኬ። ስለ ዝማሬው ባለቤት እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። እግዚአብሔር ይስጥልን። አረዲ እናመሰግናለን ስለ መዝሙሩ። እስቲ ሰላም በሉን። አንተሽ የሚመች ከሆነ ቤት ከገባ ማለት ድምጽ አንተን የሚመች ከሆነ ሰላም ለማለት። ኦኬ አይ ቲንክ አልተመቸውም። አረዲ ሰላም በለን። ሰላም እንዴት ናችሁ? ሰላም ክርስቶስ ከሁላችን ጋር ይሁን። ላይም ታችም ያላችሁ ሁላችሁንም ሰላም ብያለሁኝ። ወንድም እህቶች፣ እንግዲህ ዛሬ የተወሰነ ነገር እንማማራለን ብለን ተስፋ እናደርጋለን። ሰላም ብያለሁ። ቀጥል ዮሐዴ። እንኳን ደህና መጣ። ሰላም ብለናል። አረዲኛም እናመሰግናለን ስለመጣ። ተሚ ኢን ዘ ሃውስ ብሏል። እንዴት ነህ ተሚ? ከበይ ዮሐድ እኔ እኮ የማዘልቀውን ነገር ለምን እንደምጀምር እኮ ነው። ምን አለ መሰለህ እሱ አይደለም ጴንጤ ቤት እያለን ታውቃለህ፣ ስብከት ሲጠፋ በልሳን ምን ይቀጥለው እሷ ማጣፈጫ ወደ እውነተኛው ልሳን መጣ። አሁን በፂና እና ሁላችሁ ያለው አንቱዬ አርዲ ዮሐድዬ ታችም ያላችሁ ውድ ክርስቲያኖች እህቶቼ ወንድሞቼ ሰላም ብያለሁ። እሺ ሰላማችሁ ይብዛ። እንኳን ደህና መጣ ብያለሁ። እኔም ተሚ በታች ባሉ ወንድም እህቶቻችን ስም አይ ቲንክ አርዲ ከተዘጋጀ መቀጠል እንችላለን መሰለኝ። እናንተ ግን እየሰማችሁ ምናምን ታብታቡ ገና 98 ነው ያለው። ሼር ምንድነው? ኔትወርክ ነው በላይ 14 ነው የሚታየኝ። አይ 3000 ነው ሼሩ። ሼር አድርጉት፣ ኮምፕሊት አድርጉት። ታብታቡ አሪፍ ነው። ሼሩን ከፍ አድርጉት የኔ ወዶች። ቀጥሉ ዮሐድዬ አለን። መልካምሽ ወደ ሐሳቡ እንግባና ብዙም ሳናረዝም ነገሩን ምንድነው ይሄንን ዛሬ እንድንገናኝ ያሰብንበት ምክንያት አንድ ነገር ያው ልብ ብላችሁ ተመልክታችሁ ከሆነ ሙስሊሞች ብዙ ጊዜ ስለ ቁርአን ያላቸው አመለካከትና ዕውቀት በጣም ከምንጠብቀው በታች ሆኖ ስላየ ነው። ከዛም በላይ ደግሞ ለክርስቲያኑም ሌላውም ለሚሰማ ሁሉ ለማወቅ የሚፈልግ ሁሉ ስለ ቁርአን የሚነገረው ነገር እንዲሁ በተለምዶ ከሚነገረው ውጪ የሆነ መሆኑን ሰው ልብ ሊል ስለሚያስፈልግ እሱን ነገሮች
መነጋገር ማሳየት መልካም ነው ጥሩ ነው ብለን ስላሰብን ነው። እንግዲህ ያው ዛሬ እንዲሁ እኔ ይህንን ሀሳብ በተደጋጋሚ እንደማነሳ ታውቃላችሁ። እኔን ፎሎ የምታደርጉኝ ሰዎች ያው የምናውቀውን ነገር ነው የምናነሳው፣ ግን ደግሞ የበለጠ ሰው ጋር ተደራሽነት እንዲኖረው ሰው በደንብ ስለዚህ ነገር ማወቅ እንዳለበት ስላሰብን ነው ዮሐዴ ጋርም ያደረግነው። በተቻለ አቅም ደግሞ ሌሎች ቀኖችም እነዚሁ ሀሳቦች ላይ ደጋግመን እናነሳለን፣ ማንሳታችን ይቀጥላል። እና እንዳልኩት ምንድነው ሙስሊሞች ብዙ ጊዜ ስለ ቁርአናቸው ያላቸው አመለካከት በመረጃና በእውነት ወረቀት ላይ ባለ ነገር የተደገፈ ሳይሆን እንዲሁ መፈክር በሚመስል መልኩ ላይ ያለ ነገር ነው። እኛ እኮ ቁርአናችን እኮ ከሰማይ የወረደ ሐርፏ እንኳን ፊደሏ እንኳን ሳትቀየር ነጥብ እንኳን አናባቢው እንኳን ሐረካት የምትባለው ነገር እንኳን ሳትቀየር ለ1400 ዘመን አንድ መጽሐፍ ምንም ነገር ያልሆነ የሚል መፈክር ነው ብዙ ጊዜ የምንሰማው። ልክ እንደ ከበሮ እየተደለቀ ብዙ ጊዜ በቃ እቺን ነገር ነው ተደጋጋሚ የሚሰማው። ከመደጋገምም ሰው እውነት መስሎት በቃ ብዙ እዚህ ነገር ውስጥ ገብቶ አያይም፣ አይመለከትም። እንኳን ክርስቲያኑ ሙስሊሙ ራሱ የሙስሊሙ ምዕመን ራሱ ይህንን ነገር አዎ ነው ብሎ ከማመን በስተቀርና አንድ ጊዜ አንድ ልጅ እኔ እንዲሁ ከላይ ስለ ቁርአን መበረዝ ወይንም ቁርአን ከመጀመሪያው ጀምሮ እንደነበረው አይደለም የሚል አይነት አመለካከት አንስቼ ወይንም የተለያዩ ቁርአኖች አሉ ብዬ አንስቼ እኔ ላይቭ ላይ ሳወራ አንድ ሙስሊም ልጅ ኮሜንት ላይ ምን ብሎ ጻፈ? ወይ አረዲ አሁን እንደ እውነት ክርስቲያኖች የተለያየ ቁርአኖች አሉ ብለው ቢያምኑ ኖሮ ታስቀምጡን ነበር አለ ኮሜንት ላይ። እና ሳስበው እውነቱን ነው። ይሄ እንደዚህ ብሎ ያለኝ እንግዲህ ቆይቷል በጣም ምናልባት የዛሬ ዓመት 2 ዓመት አካባቢ ይሆናል። እና ሳስበው ገረመኝ። እውነትም ለካ ይሄንን ነገር እኛ ስለማናነሳው ስለማንናገርበት ሙስሊሞች ተደላድለው በቃ እውነት ነው ብለው አምነውት ያንን ውሸት ተቀብለውታል ማለት ነው። ዝም መባል የለበትም ብዬን እንደል ካደረጉኝ ነገሮች መካከል አንዱ የሱ ልጅ ኮሜንትም ነው። እና ከሚነገራቸው ውጪ ግን እንደሆነ ቁርአን ማለት ከሚነገራቸው ውጪ ከሚያስቡት ውጪ እንደሆነ እንግዲህ ዛሬ የተወሰኑ መረጃዎችን እናያለን። ለዛም ነው በነገራችን ላይ ሙስሊሞች ከራሳቸው መጽሐፍ ይልቅ የክርስቲያኖች መጽሐፍ ቅዱስ መጀመሪያ ላይ እኮ እንደዚህ ሆኖ ከዛ በኋላ እኮ ኮዴክስ ሳይናቲከስ እኮ እንደዚህ ሆኖ ኮዴክስ ቫቲካንስ እኮ እንደዚህ ሆኖ ብሎ መናገር ይቀላቸዋል። አብዛኛው ሙስሊም ምንም ችግር ሳይኖርባቸው ይሄንን ቶሎ ብለው ያስተምሯቸዋል። ስለ ራሳቸው መጽሐፍ ግን አንዲት ነገር አይነግሯቸውም። በጣም በሚገርም መልኩ ይደንቀኛል። እኔ እውነት ለመናገር ጥሩ ነው የሰውን እምነት ለማወቅ መሞከር ጥሩ ነው። እንዴት እስኪ የክርስቲያኖች መጽሐፍ ብሎ ማወቅ፣ ግን የራስን መጽሐፍም ደግሞ ቢታወቅ ጥሩ ነው። ኦኬ ልክ አዚፍ ይሄ ነገር ምንም እንደዚህ አይነት ነገር ከዚህ የጸዳ ነገር አስመስሎ ማቅረብ ተገቢ አይደለም። ሙስሊሞች ይህንን ነገር ሊገነዘቡ ያስፈልጋል። ኢቭን በኡስታዞች ደረጃ እንኳን ኡስታዞች እንኳን ሲጠየቁ የሚመልሱት መልስ በጣም የሚገርም ሆኖ እያየ ነው። ገረመን። እነዚህ ሰዎች ሆን ብለው አውቀው ነው የሚዋሿቸው? ምዕመኖቻቸው ገብተው ሄደው እንደማያዩ ስለሚያውቁ ነው ወይንስ እነሱ ራሳቸው የዚህ እውቀት የላቸውም ብለን እንድንጠይቅ አድርጎናል። ለምሳሌ ከነዚህ ውስጥ መካከል ኦሪጂናል ስለሚባለው ቁርአን የሚነሱ ሀሳቦች አሉ። እኛ እኮ ከመጀመሪያው ጀምሮ ያለው ቁርአን ብለው ይላሉ ሙስሊሞች። እናንተ ክርስቲያኖች ግን ኦሪጂናሉ የት አላችሁ? ኦሪጂናሉ መጽሐፍ የት አለ እያሉ በተደጋጋሚ ሲያነሱ አንድ ሰው ምን ብሎ ያስባል? እስልምና እኮ በጣም የሚገርም ነው። ከመጀመሪያ ጀምሮ መጽሐፉን ጠብቆ አንዲት ነገር ሳይሆንበት ያመጣ እምነት ነው እና ይሄ ነገር እንዲያው በመልካም ሊታይ የሚታሰብ የሚገባ ነገር ነው ብሎ አንድ ሰው እንዲያስብ ያደርጋል። ግን እውነት ይሄ ነገር እውነት ነው ወይ? እንደ ኦሪጂናል የሚባለው መጀመሪያ ጀምሮ የተሰበሰበው ቁርአን እውነት ሙስሊሞች እጅ አለ ወይ የሚለውን እንመለከታለን። ምክንያቱም ክርስትናን በጣም ከሚወቅሱት ነገር አንዱ እናንተ እኮ ኮፒ አድርጋችሁ ኮፒ ነው እንጂ ያላችሁ ይላሉ። ስለዚህ እናንተ ኦሪጂናል አላችሁ ማለት ነው፣ ኮፒ ሳይሆን ኦሪጂናል አላችሁ ማለት ነው ብሎ ሰው እንዲያስብ ያደርጋል። ግን ይሄ ነገር ፈጽሞ ውሸት ነው።
ኦኬ ይቅርታ ቢኒ ካለህ ወይ ግባ ወይ ደግሞ እንትን በል ካለህ ጥሩ ነው። አይቻለሁኝ ኮሜንት። እሺ ለማንኛውም ወደ ሐሳቡ እንሄዳለን። መረጃዎችን እየከፈትን እንመለከታለን። የተወሰነ ነገር እንነጋገር እንግዲህ ስለ ኦሪጂናሉ ቁርአን። አብዛኛው ሰው እንዲያው ቁርአን እኮ ከሰማይ የወረደ ነው ሲባል ሁሉ የሆነ መጽሐፍ ዱብ ያለ ነገር አድርጎ የሚያስብ ሰው ሁሉ የተፈጠረበት ጊዜ ነው። ለምሳሌ የሆነ መጽሐፍ ግን የሆነው ነገር ግን ምንድነው? ያው በእስልምና በተለምዶ የሚባለው ንግግር አላህ የሆነ የተናገረው ቃል አለ። ያ ቃል ሰሌዳ ላይ ጥብቁ ሰሌዳ የሚሉት ወይንም በአረብኛው ቃል አልማህፉዝ የሚሉት ሰሌዳ አለ ሰማይ ቤት። እዛ ሰሌዳ ላይ ይገኛል ይሄ የአላህ ቃል። ያልተፈጠረ ቃል ነው ይላል አብዛኛው ሙስሊም ቢያንስ። ምክንያቱም የተፈጠረ ነው የሚሉ እዛ ክርክር ውስጥ አሁን ለመግባት ሳይሆን አብዛኛው ሙስሊም በሚያምነው ሐሳብና በተለምዶ በሚታወቀው ትርክት እንሂድ ብዬ ስላሰብኩኝ ነው። እና እዛ ሰሌዳ ላይ አለ። ከዛ ሰሌዳ ላይ ደግሞ በአንድ ወቅት ወይንም መሐመድ መሬት ላይ በነበረበት ወቅት ከዛ ሰሌዳ ላይ ወደ ቤት አልኢዛ ወደሚባል ወደ ቅርቢቱ ሰማይ ወረደ ይላሉ። ቃሉ ወረደ። እንግዲህ እንዴት ነው የወረደው? እሱን ማብራሪያውን እኔ አትሊስት በግሌ አላየሁኝም። እንዴት ነው ከዛ ከጥብቁ ሰሌዳ ወደ ቤት አልኢዛ? ይሄ ቤት አልኢዛ የሚባለው ቦታ የት ነው? ማን ነው ምንድን ነው ካላችሁ ከመካ ውስጥ ያለው ካባ አለ አይደለ? ከሱ ትይዩ ወደ ላይ ወደ ሰማይ ሌላ ካባ አለ ሰማይ ውስጥ። ሶስተኛው ሰማይ ላይ የሚል አለ አንዳንድ ብቻ እዛ ካባ አለ። እንደ መላእክቶች የሚሽከረከሩት ካባ ነው ይሄ ብለው ሁሉ ይላሉ ሙስሊሞች። እና እዛ ቤት አልኢዛ ወረደ ይላሉ ይሄ ቁርአን። ኦኬ እንግዲህ ሙሉ ቁርአን ነው በአንድ ጊዜ ወደ ቤት አልኢዛ የወረደው። ከዛ ቤት አልኢዛ ከሚባል ቦታ ደግሞ ጅብሪል የሚባል መልአክ ለመሐመድ ከዛ ላይ እየቆነጠረ በ23 ዓመት ጊዜ ውስጥ ይዞለት መጣ ነው የሚሉት። ይሄ ነው እንግዲህ እና በአፍ ነው ይሄ ጅብሪል የሚባለው አካል ለመሐመድ ይመጣል በአፍ። ቢኒ እንኳን ደህና መጣህ። ሚዩቱን እሺ። በአፍ ነው ይሄ ጅብሪል የሚባለው አካል ለመሐመድ በአፉ ይነግረዋል። መሐመድ ደግሞ በአፉ የተነገረውን ነገር ለሰዎች ይናገራል። ኦኬ ከዛ ሰዎች በወቅቱ የነበሩት ሰዎች የተለያዩ መጻፊያ መሳሪያዎች ላይ ለምሳሌ ቅጠል ላይ፣ ቀንድ ላይ፣ ድንጋይ ላይ፣ ሌሎች መጻፊያ ነገሮች ላይ ይጽፉ እንደነበር የእስልምና መዛግብቶች ይናገራሉ። ኦኬ ግን መሐመድ በህይወት በነበረበት ወቅት እነዚህ ነገሮች በአንድ ወጥ ተደርገው አልተቀመጡም፣ ወይንም ተሰብስበው የተቀመጡ ጽሁፎች አልነበሩም። እንዲያው በየቦታው የነበሩ በሰዎች ልብም እንዲያው በቃልም የተያዙ ነበሩ ማለት ነው። ከዛ እንግዲህ ያው እዚህ ጋር የምንመለከተው ምንድነው መጽሐፍ የሚባል ነገር የለም። ያው በአፋቸው ሲነጋገሩት በጽሁፍ አንዳንድ ቦታ ላይ የተበጣጠሱ ቦታዎች ላይ ያለ ነገር ካልሆነ እንጂ። ከዛ መሐመድ ይሞታል በ632 ዓመተ ምህረት። 632 ዓመተ ምህረት ላይ መሐመድ ሲሞት ሙስሊሞች የሪዳ ጦርነት የሚባል አካሄደው ነበረ። ያው እስልምና ለቀው የሚወጡ ብዙ ሙስሊሞች ስለነበሩ በሰይፍ ሙስሊሞቹን መመለስ የሚል አቡበከር ያመጣው ዘዴ ነበረ። በዛ ዘዴ ተጠቅሞ ሙስሊሞቹን ወደ እስልምና እንዲመጡ ያደርጋቸው ነበር። ከዛ ከነሱ ጋር ተያይዞ የተከሰተው ክስተት ምንድነው? አንድ ሙሰሊማ የሚባል ሌላ ነብይ ነኝ ብሎ ተነስቶ የነበረ ግለሰብ ነበረ እነሱ አካባቢ። ልክ እንደ መሐመድ ቁርአን ይወርድልኛል፣ ተከታዮቹ አራህማን ብለው የሚጠሩት ነው እና በቃ ይሄ መሐመድ ያደርጋቸው የሚነበሩ ነገሮችን ለማድረግ የሚፈልግ ግለሰብ ነበረ። ወይንም በራሱ ነብይ ነኝ ብሎ የተነሳ ሰው ነበረ። ሙሰሊማ ብለው ይጠሩታል ሙስሊሞቹ። እነሱ ያወጡለት ስም ነው፣ ውሸታሙ ነው፣ እንደዚህ የማለት ትርጉም ያለው ነው። ትክክለኛ ስሙ ሌላ ነው። ሙሰሊማ በሚለው እንሂድ። ስለዚህ ምን ይከሰታል?
ይሄንን ሙሰሊማ የሚባለውን ሰውዬ ሙስሊሞቹ እና አቡበከር ሊዋጉ ጦርነት ይገባሉ፣ ጦርነት ይዘምታሉ። ምክንያቱም ብዙ ሰዎች ወደሱ እየተገለበጡ እየሄዱ ነው። ምንድነው ህዝብም ጦርም እያሰፋ መጥቷል። እሱ ብቻ ሳይሆን ሌላ ሴት ነብይትም ደግሞ ተነስታ ወይንም ሐሰተኛዎች ናቸው እንግዲህ ሁሉም እዚህ ጋር እንደው ነብይ ስለ እውነተኛ ነብይ እያወራው እንዳይመስላችሁ። ሌላ ሴት ነብይትም ተነስታ ከዚህ ከሙሰሊማ ጋር ደግሞ ገጥማ አብረው ግሩፕ እየፈጠሩ ስለነበር እነዚህን ሰዎች ማጥፋት አለብን ብለው እና አቡበከር ስላሰቡ ጦርነት ይገባሉ። ይማማ የሚባል ቦታ ላይ ጦርነት ይደረጋል። እዛ ጦርነት ላይ በጣም ብዙ ሙስሊሞች በተለይ ቁርአንን የሸመደዱ ሙስሊሞች ይሞታሉ። ኦኬ። እዛ ቦታ ላይ ሲሞቱ ዑመር አንድ ነገር ሰጋሁኝ ብሎ ይናገራል። ወደ አቡበከር ይመጣና ይማማ ላይ በጣም ብዙ ሙስሊሞች ቁርአንን ያፈዙ ሰዎች ስለሞቱ አብዛኛው የቁርአን ክፍል ይጠፋል ብዬ ሰጋለሁ ብሎ ለአቡበከር ይነግረዋል። እንግዲህ ይሄ የተለምዶ እስልምና ላይ እንዲያው ሰሂህ ተብሎ የሚቀበሉት ዘገባዎች ወይንም ሰሂህ ብለው ካስቀመጡት ዘገባዎች መካከል አንዱን ነው እየነገርኳቸው ያለሁት እንጂ ሌሎች ብዙ ዘገባዎች እስላማዊ ዘገባዎች አሉ። ከዚህ ጋር በተያያዘ እዛ ቀን ላይ ይማማ ቀን ላይ የተደረገ ጦርነት ላይ የጠፉ የቁርአን አንቀጾች አሉ ብለው የተናገሩ ለምሳሌ የአቡ ዳውድ ልጅ ሱናን አቡ ዳውድ የሚባለውን ሐዲስ ታውቃላችሁ። የአቡ ዳውድ ልጅ ኢብን አቢ ዳውድ ኪታብ አልመጻሕፍ የሚል አንድ መጽሐፍ በ10ኛው መቶ ክፍለ ዘመን የጻፈው መጽሐፍ አለ። እንግዲህ ጥንታዊ ከሚባሉ በተለይ ከቁርአን ጥናት በቁርአን ጥናት ዙሪያ ቀደምት ከሚባሉት ውስጥ ምናልባት በአንደኝነት ከሚጠቀሱት ውስጥ አንዱ ነው ኪታብ አልመጻሕፍ የሚለው መጽሐፍ። እዛ መጽሐፍ ላይ እዛ የኢማማ ጦርነት ላይ ቁርአንን ያፈዙ ሰዎች ሲሞቱ አብረው የጠፉ አንቀጾች አሉ ብሎ ያስቀምጣል። እሱ ብቻ ሳይሆን ሌሎችም የዘገቧቸው አሉ። ግን ሙስሊሞቹ ተስማምተው አይቀበሉትም ይህንን ነገር። ለምንድነው የማይቀበሉት? ኦብቪየስሊ የጠፋ ነገር አለ ከተባለ ኦልሬዲ አድሚት አደረጉ ማለት ነው። ቁርአኑ ጠፍቷል፣ የጠፋ ነገር አለው ብለው ሌሎች ሰበቦች ልክ ይሄ ተነስኳል ምናምን የሚለው ነገር ሰበብ እዛ ላይ ማምጣት ስለማይቻል ኦል ቱጌዘር ዳይፍ ነው ብሎ ከዛ ሐሳብ መውጣት ነው ያላቸው እንጂ ሐዲሶች ሁሉ ይጠቀሳሉ። ዑመር ራሱ እንዲያውም ዑመር አቡበከር ጋር እንዲሄድ ካደረገባቸው ምክንያቶች መካከል ዑመር አንድ ቀን ተነስቶ የሆነ የቁርአን ክፍል መቅራት ፈለገና ማስታወስ ሲያቅተው ሰዎችን ሄዶ ይጠይቃል። እንዲህ የሚለውን የቁርአን ክፍል ለመቅራት ፈልጌ ማስታወስ አቃተኝ፣ ማን ጋር ነው ላገኝ የምችለው ብሎ ሲጠይቅ ሰዎች ምን ብሎ ይመልሱለታል? አይ እሱ የቁርአን ክፍልማ ይማማ ላይ ከጠፉ ሰዎች ጋር አብሮ ጠፍቷል ላሉት ብሎ በሐዲሶች ተዘግቧል። ይሄ ኪታብ አልመጽሐፍ ላይ አለ። እንትናም ጀላለዲን አልሲዩቲ አልዱር አልመንሱር የሚለው የተፍሲር ስራው ላይ ሱረቱል አህዛብን በሚፈስርበት ቦታ ላይ አስቀምጧል እነዚህን ሐዲሳቶች። እንግዲህ ያው ሙስሊሞቹ ሐዲስ ላይ ችግር የለባቸውም። ይመጡና አይ ይሄ እኮ ዳይፍ ነው ይሏችኋል። ግን ኢትስ ኦኬ። እኛ ፖይንታችን አሁን እዚህ ላይ ፎከስ ለማድረግ ሳይሆን ስለመጀመሪያው ቁርአን ለመነጋገር ስለሆነ እዛ ላይ እንመጣበታለን። ስለዚህ ዑመር አቡበከር ጋር ይመጣል። ቁርአን ይጠፋል ብዬ ፈርቻለሁ። ይሄ ሰሂህ ስለሆነ ሙስሊሞቹ የሚከራከሩበት ስላልሆነ እነዚህን እየቀጠልኩ ሄዳለሁ። ስለ አቡበከርን ይነግረዋል፣ ይሰብሰብ ብሎ ይነግረዋል። አቡበከር ግን የሚመልሰው ምላሽ ምንድን ነበር? መሐመድ እንኳን ያላደረገውን ድርጊት እኔን እንዴት አድርግ ትለኛለህ ብሎ እንዳለው። እዚህ ጋር አንድ ልብ እንድትሉ የሚያስፈልገው ነገር ምንድን ነው? ጭራሽ ሐሳቡ ራሱ እንዳልነበራቸው ሙስሊሞች መጽሐፍ ይኖረናል የሚል ሐሳቡም በጭራሽ የመሐመድም ሐሳብ እንዳልነበረ በጭራሽ ትመለከታላችሁ። ለምን? አቡበከር የመለሰው ምላሽ እንዴት መሐመድ እንኳን ቁርአን ይሰብሰብ ብሎ ያላዘዘውን መሐመድ ያላደረገውን ተግባር እኔን እንዴት አድርግ ትለኛለህ ብሎ ነው የመለሰለት ለዑመር። ነገር ግን ዑመር ይጨቀጭቀዋል ደጋግሞ። ከዛ መጨረሻ ላይ አላህ ልቤን ከፈተልኝ ይላል አቡበከር። እና ይሄ ነገር ጥሩ እንደሆነ ተገነዘብኩኝና ዘይድን ጠራሁኝ ይላል። እንደየዘገባው ይለያያል። ግን ይሄ እንዲያው በደንብ ብዙ ጊዜ በተለምዶ የሚታወቅ ስለሆነ ይህንን አነሳለሁ። አንዳንድ ጊዜ ከዘይድም ጋር ነው ትንሽ ክርክር ያደረጉት። ዘይድ ይህንን ነገር እንዴት እናደርጋለን ብሏል ይባላል። ኤኒዌይ አቡበከር ዘይድ የሚባለውን ሰውዬ
ዘይድ ብን ሳቢት የሚባል የመሐመድ ጸሐፊ ነበረ ተብሎ የተቀመጠ አንድ ሰው አለ። እሱን ያስጠራል። ምን ይለዋል? ቁርአን እንዲሰበሰብ የሚል ሐሳብ ያቀርብለታል። ዘይድ ትንሽ ያንገራግራል። ይሄ ነገር እንዴት ይሆናል? እኔ ተራራ ብገፋ ይቀለኛል ቁርአንን ከምሰበስብ ብሎ ይናገራል። ልብ በሉ እንግዲህ ሙስሊሞቹ እንደሚሉን ቁርአን እኮ ምን እንዴ ገሌ ያፈዘው እንዴ ገሌ እንትን ያለው በጣም እኮ ቀላለው እንደሚሉት ሳይሆን የዘይድ ምላሽ ተራራ በእውነት ኢማጂን እንግዲህ በጣም በጣም ከባድ ነገር ነው። እንዲህ ቀላል አይደለም ቁርአንን መሰብሰብ የሚል ሐሳብ ነው። ግን ያም ሆኖ ይህ ያንን ነገር ከተናገረ በኋላ እኔ ተራራን ብገፋ ይቀለኛል ካለ በኋላ ላይ ግን እሱም አላህ ልቡን ከፈተለት አሉ። ቁርአን መሰብሰብ ይጀምራል። በአቡበከር ምሪት ያው ዘይድ ቁርአንን ይሰበስባል። ኦኬ ካለበት ቦታ ከብጥስጣሶች ላይም ከሰዎች አፍ ላይም ካለበት ብቻ ይሰበስባል። እንዲያውም አንድ የቁርአን አንቀጾችን አንድ ግለሰብ ጋር ብቻ አገኘሁኝ ብሎ የሚናገርበት አለ። በተለይ ሱረቱል ተውባ 9ኛው ሱራ ላይ የመጨረሻው አንቀጾች 128 እና 129ኛውን አያ ኢብን ኩዘይማ ከሚባል ሰውዬ ጋር ብቻ ነው ያገኘሁት፣ ሌሎች ሰዎች ጋር አላገኘሁም ይሄንን ክፍል ብሎ ዘይድ ብን ሳቢት ራሱ የተናገረበት አለ። ያ ነገር እንግዲህ ይሰበሰባል። እዚህ ጋር አንድ ሰው ሊጠይቅ የሚችለው ጥያቄ ምንድነው? አንድ ሰው ጋር ብቻ የሚገኙ አንቀጾች ቁርአን ውስጥ የሚገቡ ከሆነ የዛኔ ኢማማ ላይ ሲሞቱ እነሱ ጋር የነበሩ አንቀጾች ሊኖሩ ይችላሉ። ከሐዲሶቹም ጋር ስታገናኟቸው እውነትም ያ ነገር ፕላውሲብል ነው ብሎ ሊወስድ ይችላል። ኦኬ በደንብ እንትን ነው ሊከሰት የሚችል ነገር ነው። ለማንኛውም ዘይድ ብን ሳቢት ይህንን ነገር ይሰበስባል። ስለዚህ የመጀመሪያው ቁርአን ለመጀመሪያ ጊዜ ኦሪጂናል ሊባል የሚችለው ይሄ ነው። እንግዲህ በቃ አይደለ ኦሪጂናል መጽሐፍ የሚለው ሙስሊሞቹ ሙሳህፍ ብለው የሚጠሩት ከግዕዝ የተወሰደ ቃል ነው። ሙስሊሞች ሙሳፍ ብለው የሚጠሩት ከግዕዝ የተወሰደ መጽሐፍ ከሚለው ያው የኛ ከአማርኛ ቃል የተወሰደ ነው። እሱም ስሙ እንዴት እንደወጣለት ሁሉ አንዳንድ ቦታ ላይ ሲናገሩ በድምጽ ብልጫ ነው። ይህንን መጽሐፍ ምን ብለን ይህንን ወረቀት ይህንን ስብስብ ምን ብለን እንጥራው ብለው ሁሉ ኮሚቴ አዋቅረው ነበረ። አንዳንድ ቦታ እንዲያውም ኢንጂል ሁሉ ብለን እንጥራው ያሉ ሰዎች ነበሩ። ቱ ቢ ኦነስት አሁን እሱ በጣም ቆይቻለሁ እሱን መረጃ ካየሁኝ ኢንጂልን በለው የተባለበትን አሁን ላይ መክፈት አልችልም። እሱን ሲያስፈልግ ግን ፈልጌ አውጥቼ ልናይ እንችላለን። ኤኒዌይ ሰዎች በዛን ጊዜ ምን ብለን እንጥራው በሚሉት ሰዓት ላይ ያው አብደላህ ብን መስዑድ ኢትዮጵያ ከሄዱት ሙስሊሞች መካከል አንዱ ስለነበረ ምን ብሎ ይነግራቸዋል? አይ ኢትዮጵያኖች እንደዚህ አይነት ጽሁፎቻቸውን መጽሐፍ ብለው ሲጠሩ ሰምቻለሁ፣ ስለዚህ የኛንም መጽሐፍን በለው ብሎ ይላል። በዚህ ይስማማሉ። ለዛ ነው ሙስሐፍ ብለው የሚጠሩት። ስለዚህ ይሄ በአቡበከር ጊዜ የተሰበሰበው ሙስሐፍ የመጀመሪያው የእስልምና መጽሐፍ ሆነ ማለት ነው። ኦኬ። ስለዚህ አቡበከር ያው ወዲያው ነው የሚሞተው። 1 ዓመት ወይ 2 ዓመት ነገር ነው ስልጣን ላይ የነበረው፣ ወዲያው ይሞታል። አቡበከር ሲሞት ይሄ መጽሐፍ ለዑመር ሁለተኛው ካሊፋ ይተላለፋል። ሁለተኛው ካሊፋ ዑመርም ወዲያው ይገደላል። ብዙ ዓመት አልቆየም። እሱ ሲሞት ይሄ መጽሐፍ እንደገና ለማን ይተላለፋል? ሐፍሳ ለምትባለው ልጁ ሐፍሳ ቢንት ዑመር ወይንም የመሐመድ ሚስት የነበረችው ሐፍሳ ማለት ነች። ኦኬ። እሱ ሲሞት ለሷ ይሰጣል ይሄ ቁርአን። ከዛ እሷ እጅ ላይ ይቀመጣል ረጅም ጊዜ። ከዛ በኋላ ዑመር ሲሞት ደግሞ ዑመር ከተገደለ በኋላ ዑስማን ሶስተኛው ካሊፋ ስልጣን ላይ ይወጣል። ሶስተኛው ካሊፋ ዑስማን ስልጣን ላይ ሲወጣ ምንድነው የሚከሰተው? ሙስሊሞች እርስ በርሳቸው መጣላት ይጀምራሉ። በቁርአን አቀራር ላይ ልዩነቶች በጣም እየሰፉ ይመጣሉ። የኔ እንዲህ ነው፣ ይሄኛው ነው ትክክለኛው፣ ይሄ ነው ትክክለኛው፣ ይሄ ነው ትክክለኛው እያሉ እንዲያውም ኢብን ጀሪር ሲናገር ካፊር መባባል ሁሉ ደርሰው ነበር አለ። ኦኬ። እና እዚህ ጋር ልብ እንድትሉ የምፈልገው ነገር ምንድነው መሰላችሁ?
ዛሬ ሙስሊሞችን ይሄንን ክፍል ስትጠይቋቸው ምን ይላሉ? አይ አዳዲስ ሙስሊሞች እኮ ነበሩ፣ እንዲያው እስልምና እየሰፋ ስለመጣ እነዚህ አዳዲስ ሙስሊሞች ናቸው ልዩነታቸው እየመጣባቸው የነበረው እንጂ እኮ ሌላ አይደለም ብለው ነገሩን ለማደባበስ ይሞክራሉ። ይሄንንም በነገራችን ላይ እንዲያው አወቅን የሚሉ ሰዎች ናቸው እንጂ የሚናገሩ ተራው ሙስሊም ጭራሽ ልዩነት አለ የሚለውን ነገርም መቀበልም አይፈልግም። ግን ይሄ በደንብ የታወቀ ስለሆነ ነው የምናገረው። ሐዲስም ካስፈለገ ቁጥሩ ቡኻሪ 4987 ነው። ከዚህ በፊት ደግሞ ዑመር አሰባሰበበት አቡበከር አሰባሰበበት ብዬ የተናገርኩት ሐዲስ ደግሞ 4986 ላይ ታገኙታላችሁ። 85 ወይ 86 አቡበከር ላይ ትንሽ ቁጥሩን እርግጠኛ አይደለሁም። የኡስማን ግን 4987 ላይ ነው ያለው። ይሄ በደንብ የታወቀ ነው። እና እነዚህ ሙስሊሞች አዳዲስ ሙስሊሞች ሳይሆኑ በደንብ አስተማሪዎች የነበሯቸው ሙስሊሞች እንደነበሩ ይታወቃል። እንዲያውም ኢብን ጀሪር አጠበሪ ሲናገሩ ምን ብለው ነው የሚሉት? የሶሪያ ሙስሊሞች፣ የሻም ሙስሊሞች በአብደላ ኢብን መስዑድ አቀራር ነበር የሚቀሩት። አብደላ ኢብን መስዑድ ማለት እንግዲህ መሐመድ ቁርአንን መማር ካለባችሁ ከዚህ ሰው እየተማሩ ብሎ የተናገራቸው ከአራት ሰዎች መካከል አንዱ ነው። ሶሪ ኢብን መስዑድ አልኩ፣ ኡበይ ኢብን ከዓብ። የሻም ሰዎች በኡበይ ኢብን ከዓብ አቀራር ነበረ የሚቀሩት። የኢራቅ የኩፋ ሰዎች ደግሞ በአብደላ ኢብን መስዑድ ነበር የሚቀሩት። እና እነዚህ ሁለት ሰዎች ኡበይ ኢብን ከዓብ እና አብደላ ኢብን መስዑድ ማለት መሐመድ ቁርአንን ከተማራችሁ ከነዚህ ሰዎች ተማሩ ብሎ የተናገረላቸው ሰዎች ናቸው፣ የተመሰከረላቸው ሰዎች ናቸው። ስለዚህ የኢራቅና የሻም ሙስሊሞች ከነዚህ ሰዎች ተምረው ነው እርስ በርስ ሲገናኙ መጣላት የጀመሩት። ኦኬ፣ መጣላት የጀመሩት ሁለቱ ሲገናኙ ነው። ስለዚህ ይሄ የሚያሳየው ምንድን ነው? ኢብን መስዑድና ኡበይ ኢብን ከዓብ እርስ በርሳቸው የማይስማሙ የቁርአን አንቀጾችን ይቀሩ እንደነበረ በደንብ አድርጎ ማየት ይችላል ሰው ማለት ነው። ካፊር እስከ ማለት ድረስ የሚያስደርስ አንዱን ካፊር የሚያስብል ንግግር እስከሚያስናግሩቸው ድረስ ልዩነት ነበረባቸው። ስለዚህ በዚህ ምክንያት ዑትማን ያው ሁዘይፋ የሚባለው ሰውዬ ወደ ዑትማን ይመጣና ዑትማንን ይነግረዋል። አይ ቁርአን የሆነ መፍትሄ ማበጀት አለብህ፣ እንደ አይሁዶችና ክርስቲያኖች ከመበታተናቸው በፊት አንድ መፍትሄ ማበጀት አለብህ፣ አለበለዚያ ችግር ውስጥ ነው የምንወድቀው ብሎ ይላሉ ሁዘይፋ ዑትማን ጋር መጥቶ። ዑትማን ደግሞ ይሄ ነገር መፍትሄ ማበጀት እንዳለበት ስለገባው ምን ያዛል? ሀፍሳ ቁርአኗን እንድትልክለት ያዛል። እዚህ ጋር 4987 ላይ ያለው ሐዲስ ሀፍሳ ወዲያው ቁርአኗን እንደላከችለት ነው የሚያሳየው። ግን ፈትሐል ባሪ ላይ ብትመለከቱ ሀፍሳ አልሰጥም ብላ እንደነበረ ቁርአኗን ለተወሰነ ጊዜ፣ ግን በኋላ ቃል ሲገባላት መልስልሻለሁ ብሎ ቃል እስከሚገባላት ድረስ አልሰጠችውም ነበረ ቁርአኗን ይላል። በኋላ ግን እኔ መልስልሻለሁኝ ኮፒ ለማድረግ ብቻ ነው የፈለግኩት ብሎ ይላታል። እሺ ብላ ሀፍሳ ትልክለታለች ይህንን ቁርአን፣ ማለትም ለመጀመሪያ ጊዜ የተሰበሰበውን መጽሐፍ ማለት ነው። ኦኬ፣ ለመጀመሪያ ጊዜ የተሰበሰበውን መጽሐፍ። ስለዚህ ከዚህ መጽሐፍ ላይ ዑትማን ምን ያደርጋል? ኮሚቴ ያዋቅርና የአራት ሰው ኮሚቴ፣ አንዳንዶች 8 ነው ይላሉ፣ አንዳንዶች 12 ነበሩ ኮሚቴው ይላሉ። በአራቱ ቡኻሪ ላይ በተጠቀሰው እንሂድና 4 ሰዎች ኮሚቴ ያዋቅርና እነዚህን ሰዎች ምን ብሎ ያዛቸዋል? ከነዚህ ሰዎች መካከል ዘይድ እንግዲህ አለበት። አሁንም መጀመሪያ ላይ ቁርአኑን የሰበሰበው ሰውዬ ማለት ነው። ምን ይላቸዋል? ቁርአኑን መልሳችሁ ከሀፍሳ ላይ ገልብጡ፣ ኮፒ አድርጉ ይላቸውና ከዛ ግን የሚያዛቸው ነገር አለ። ኮፒ ማድረግ ብቻ ሳይሆን ደግሞ በመካከላችሁ ልዩነት ሲኖር በቁሬሽ ልሳን ጻፉት፣ በቁሬሽ አረብኛ ጻፉት፣ ምክንያቱም ቁርአን የወረደው በቁሬሽ አረብኛ ነው ብሎ ይነግራቸዋል። ኦኬ፣ ተመስገን። የሆነ የምትለው ነገር ካለ በልና። ሶሪ፣ ስህተት ነው እንደምየው እንትን ሰው ሚውት አደርጋለሁ የማይከፈል ይቅርታ። እሺ፣ እኔ ደግሞ ስህተት ነው ስትለኝ ልትከራከረኝ ነው እንዴ? እሺ፣ ኦኬ፣ ወደ ሀሳቡ እንመለስና ኮፒ ስታደርጉ ምን ብሎ ይነግራቸዋል?
በቁረይሽ ልሳን ጻፉት ይላቸዋል። ስለዚህ ለምሳሌ አንድ ጽሁፍ እናንተ እንድትገለብጡ ከታዘዛችሁ በመካከላችሁ ልዩነት ካለ ምናምን አይባልም አይደል? ኮፒ ስታደርጉ ኮፒ ነው የምታደርጉት እንዳለ። ስለዚህ ይሄ የሚያሳየው ምንድነው? ኦልሬዲ የሆነ ነገር እየቀየሩ እንደሆነ ያሳያችኋል። እየቀየሩ እንደሆነ የሚያሳይ ግልጽ ነው እዚህ ጋር። ከዛ በኋላ ምን ያደርጋሉ? ይሄንን ኮፒ ካደረጉ በኋላና ከጨረሱ በኋላ ይሄንን ቁርአን የመጀመሪያውን መጽሐፍ ለሐፍሳ ይመለስላታል። እንደገና ሐፍሳ እጅ ገባ ተመልሶ። የመጀመሪያው መጽሐፍ እንድትከተሉት ስለፈለኩኝ ነው የት እየሄደ እንደሆነ። ስለዚህ ሐፍሳ እጅ ይቀመጣል። ዑትማን ግን ካጻፈ በኋላ ምን ያደርጋል? ሌሎች ግን መጽሐፎች፣ ሌሎች ማንኛውም ቁርጥራጭ ቦታ ላይ የተጻፉ ቁርአኖች ወይንም ሙሉ ቅጂ ቁርአን መጽሐፎች እንዲቃጠሉ ትዕዛዝ ይሰጣል። ይሄ እንግዲህ አብዛኛው ሰው የሚያውቀው ነው፣ ኡስታዞችም ያመኑበት ነው። ግን ካስፈለገ ግን ቡኻሪ 4987 ላይ ነው። ጊዜ ለመቆጠብ ነው እንግዲህ እንዳለ ማስረጃዎችን በጣም ኢምፖርታንት ነው የምላቸውን ላይ ማስረጃ ከፍታለሁኝ። ግን ይሄኛውን ካስፈለገ ለማየት ቡኻሪ 4987ን እንየውና እንደዚህ ይላል። ይኸውላችሁ ትንሽ ዙም ላድርገውና ኦኬ እሺ፣ ይኸው ሳሂህ አልቡኻሪ 4987 ነው። ያው መጨረሻ ላይ ዑትማን ከዚህ ጋር እንደዚህ ይላል። ዑትማን ኦሪጂናል ብሎ እንዲያውም ራሱ ያስቀምጣል። አያችሁ፣ ኦሪጂናል ማኒስክሪፕቱን። ይሄን ኢምፖርታንሱን እንድታውቁልኝ ስለፈለግኩኝ ነው። ኦሪጂናል ማኒስክሪፕቱን ለሐፍሳ መለሰላት። ከዛ በኋላ ዑትማን sent to every Muslim province one copy of what they had copied and ordered that all other Quranic materials, ማንኛውም የቁርአን ማቴሪያሎች whether written in fragmentary manuscripts or whole copies በጥስጣሽ ላይ የተጻፉም ቢሆኑ ወይ ቅጠል ወይ ገለመሌ ላይ የተጻፉ ቢሆኑ ወይንም ሙሉ ቅጂዎች እንኳን ቢሆኑ እንዲቃጠሉ ትዕዛዝ ያስተላልፋል። ኦኬ፣ ይሄው ቡኻሪ 4987 ላይ ነው። አዎ፣ ከዛ ያው እንደተቃጠሉ ነው የሚናገረው። በዚህ ነገር ላይ አንዳንድ ሰሃባዎች ያልተስማሙ፣ ለምሳሌ እንደ ኢብን መስዑድ አይነት ትልቅ ሰሃባ፣ ትልቅ እንግዲህ የቁርአን አስተማሪ ተብሎ በመሐመድ እንኳን የተመሰከረለት በዚህ ሐሳብ አልተስማማም ነበረ። አሰጣ ገባ ውስጥ ገብቶ ከዑትማን ጋር እንዲያውም ኩፋ ኢራቅ ውስጥ ሰዎችን ይቀሰቀስ ነበረ ኢብን መስዑድ። ይሄ ደግሞ ጃሚዓ ተርሚዚ ላይ አለ ሐዲሱ። ምን ብሎ እናንተ ሰዎች ቁርአናችሁን ደብቁ፣ አትስጡ፣ እንዳይቃጠል ብሎ ሰዎችን ያነሳሳ ነበረ ኢብን መስዑድ። እንዲያውም ዘይድ ኮፒ ያደረገውን ቁርአን በጣም ይጠላ እንደነበረ፣ ከዘይድ ኮፒ አታድርጉ ቁርአናችሁን፣ ከዘይድ አትገልብጡ እያለ ሰዎችን ይቀሰቅስ እንደነበረ፣ ደብቁ እያለ ያነሳሳ እንደነበረና ኢብን መስዑድም የኔን ቁርአን አልሰጥም ብሎ ጥል ውስጥ እንደገባ እንደውም አንዳንድ ዘገባዎች ተደብድቧል ሁሉ የሚል አለ። ይሄ ምን ያህል እውነት ነው የሚለውን በሱም ቬሪፋይ ማድረግ ያስፈልጋል። ግን የሚታወቀው ግን ምንድነው ኢብን መስዑድ ቁርአኑን በፍጹም መስጠት እንዳልፈለገ። ይሄ ደግሞ የሚያሳየው ምንድነው ኢብን መስዑድ የኔ ነው ትክክል፣ ቁርአን እንደ አንድ ነው፣ አንድ ሰው ላይ የወረደ ነው፣ ከሰማይ እኮ ዱብ ያለ ነው ምናምን እንደሚባለው ቢሆን ኖሮ ምን ቸገራቸው ሙስሊሞች? ይሄ ሁሉ ልዩነት ባልመጣ ነበር አይደል? የሚያሳየው ግን በመካከላቸው በጣም ሰፊ ልዩነት እንደነበረ ነው። እንዲያውም ጭራሽ ያው የኢብን መስዑድ ቁርአን እንደሚታወቀው 111 ሱራ ነው የነበረው ይላሉ የእስልምና መዛግብቶች። ሱረቱል ፋቲሃን አያካትትም ነበር ኢብን መስዑድ ለምሳሌ። እና የመጨረሻዎቹን ሁለት ሱራዎች ሱራ 113 እና ሱራ 114ን አያካትትም ነበር ቁርአን ውስጥ። አልሰጥም ብሎ ቁርአኑን እንግዲህ ትንሽ ትግል ጀምሮ ነበር። ያው እሱ ሳይሳካ ቀርቶ ግን የኢብን መስዑድም ቁርአን መጨረሻ ላይ ይቃጠላል ማለት ነው። ኦኬ፣ እነዚህ ሁሉ ከተቃጠሉ በኋላ ዑትማን አንድ መጽሐፍ አንድ ቅጂ ያዘጋጅና 5 ቅጂዎች ነው ያዘጋጀው ይባላል። እነዛን 5 ቅጂዎች ለ5 አውራጃዎች አሰራጨ ብለው ይናገራሉ። ስለዚህ አሁን ኦሪጂናሉ፣ ስለዚህ እስልምና ላይ አሁን ምን እንጠብቃለን ማለት ነው?
ኦሪጂናል ተብሎ የተጠራው ሀፍሳ ጋር ያለው ማኑስክሪፕት ትክክለኛው ቁርአን እሱ ነው። ኦቶማኑን ከገለበጠ እነዚህ ሁለቱ እርስ በርሳቸው መመሳከር ይችላሉ። እስልምና ትልቅ ኤቪደንስ እጁ ላይ አለው ብሎ አንድ ሰው ይጠብቃል። ኡስታዞችም ሲጠየቁ ምን ብለውን የመለሱት ሀፍሳ ጋር ያለው ቁርአንም አለ ብለው ያሉበት አለ። ምናልባት ቪዲዮ ማሰማት ካስፈለገ ቪዲዮ እናሰማና እስኪ እሱን እንመልከት። አለ ወይ የሀፍሳ ቁርአን ተብለው እንዲሁ እንትን እንዳይመስል እኛ ያለ ምክንያት አይደለም ይሄንን ነገር እያነሳ ነው ያለ ነው። ኢቭን በእነሱ እንኳን ይሄ የሚዋሽበት ወይንም ደግሞ የማይታወቅ ነገር ስለሆነ ነው መናገር ያስፈልጋል ብለን ስላሰብን ነው። ይሄንን ላሳይ። እሺ አለም ኦኬ ሄው እሱ አይደለማ መለሰለት። አያ ተመልከቱ። ይሄን እንግዲህ ያው ታውቃላችሁ። ይሄ ኡስታዝ የቁርአን ዳራ የሚል የቁርአን አጠባበቅ የሚል መጽሐፍ ጽፌያለሁ የሚል ሰው ነው። እንግዲህ ልብ በሉ፣ ኡስታዝ ነው፣ አስተማሪ ነኝ ብሎ ሰዎችን ሰብስቦ የሚያስተምርም ሰው ነው። በፍጹም ከአንድ መምህር ነኝ ከሚል ሰው መጽሐፍ ጽፌያለሁ ከሚል ሰው የማይጠበቅ ንግግርን ሲናገር ግን ትሰሙታላችሁ። ሰው እንዴት ሪሰርች ሳይሰራ እንዴት ጥናት ሳያደርግ እንዴት መጽሐፍ ይጽፋል? እውነት ማን ነው ሪቪውስ የሚያደርገው መጽሐፉን? እንዴት ተደርጎ ነው መጽሐፍ እንደዚህ በቃ ርካሽ ነው ወይ ዝም ብሎ ማንም ተነስቶ ነው ወይ የሚጽፈው ብላችሁ እንድትጠይቁ ያደርጋችኋል። የሚናገረውን ነገር ልብ ብላችሁ አድምጡት። አሁን ተቃጥሎ ነው እኮ የሀፍሳ ቁርአን የተቃጠለ እሱ አይደለማ መለሰላት። አይ ሀፍሳማ መለሰላት እኮ ይላል። ያቃጠለው እሱን አይደለም እንጂ ሀፍሳ ቤት የነበረው መልሶላታል። ሐዲሱ ላይ ተሽኮ ግን እንደገና ባህሪ ላይ መሰለኝ ኡስታዝ ካልተሳሳተ አልተቃጠለም። ሀፍሳ እጅ ላይ ኦኬ። እንደሰማችሁት እንግዲህ የምትጠይቀው እህታችን የተወሰነ መረጃ ስላላት እሷ ሀፍሳ እጅ ያለው ኦሪጂናሉ ተቃጥሏል የሚል ምናልባት ከዑስማን በኋላ ተቃጥሏል የሚል ነገር አለ ስትለው አልተቃጠለም፣ በፍጹም ደጋግማ ነው እየጠየቀች ያለችው። ደጋግማ አልተቃጠለም። እና የሚገርማችሁ ወደ 600 ምናምን ሰው ቁጭ ብሎ ይህንን ያዳምጥና እሱችን በተሳሳተው ስህተት መጥተው ሙስሊሞች ያችን ስህተት ይዘው እሷን ሲያናፍሱ እንመለከታለን። ትክክል አይደለም። እንዴት አይታረምም? ይሄ እንዴት ማያውቁ ሙስሊሞች እኮ ኖሮ አይደለም እኮ አሉ። ከነሱ መካከል የተወሰነ እዚህ ነገር ላይ ትንሽ የሚያውቁ አንድ ሁለት ልጆች አሉ አይደል? እንዴት እርማት እንዴት ተሳስተሃል አይባልም። እንዴት ሰው እንደዚህ በአደባባይ ሲያሳስት እንዴት ዝም ይባላል? ተገቢ አይደለም። ኦኬ እንመልከት። አሁን ከምን ተነስ እኛ ማስረጃውን ይዘን ነው ይህንን ነገር የምንናገረው። ስለዚህ ምንድነው የተከሰተው? ሀፍሳ ጋር ከተመለሰላት በኋላ ይሄ ኦሪጂናል ማኑስክሪፕት ኦሪጂናል መጽሐፍ ከተመለሰ በኋላ ዑስማን ያው ይገደላል። እንግዲህ እሱ በሙስሊሞች ነው የሚገደለው። እንዲያውም ዑስማን ከተገደለበት ምክንያቶች መካከል አንዱ ምንድን ነበረ? ቁርአንን ነካክተሃል፣ ቁርአንን አበላሽተሃል። ቁርአን የተለያዩ መጽሐፍቶች የተለያዩ ቫሪያንቶች ሆኖ ሳለ አንተ ግን እነሱን ሁሉ አጥፍተህ አንድ እንዲቀር አድርገሃል ብለው ሰዎች የወነጅሉት ሙስሊሞች የወነጅሉት ነበረ። እና ከገደሉበት ምክንያት ቤቱ ገብተው ነው በስለት ወቅተው የገደሉት። ከገደሉበት ምክንያቶች መካከል አንዱ ይሄ ነው፣ ቁርአንን ማቃጠሉ ነው። ኦኬ ይሄም ልብ ሊባል የሚያስፈልገው ነገር ስለሆነ በኋላ ላይ ኸዋርጂ የሚሏቸው ግሩፖች ናቸው። እንግዲህ በኋላ ላይ ያው ዑስማን ከተገደለ በኋላ አሊ ወደ ስልጣን ይመጣል። አራተኛው ካሊፋ አሊም ያው ስልጣን ላይ ይመጣና እሱም ይገደላል በእነዚሁ ግሩፖች እንደገና። ኦኬ አሊም ይገደላል። ሙስሊሞቹ ራሳቸው ጋር የነበረውንም ሽኩቻ በዛው ሰው ኖት እያደረገ እንዲሄድ ስለምፈልግ ነው እነዚህን ሀሳቦች የማነሳው። ኦኬ አሊና ሙአዊያ እርስ በርሳቸው በጣም ውጊያ ላይ ነበሩ። እንዲያውም ውጊያውን መሸናነፍ ስላልቻሉ ሁሉ ሙስሊም እርስ ሰሃባዎች ናቸው እነዚህ ልብ በሉ። ኦኬ ውጊያውን ማሸነፍ ሁሉ ስላልቻሉ እንትኑን
ካሊፋው ለሁለት ተከፍሎ ግማሹ ሌላ የተወሰነ አውራጃ ግማሹ የተወሰነ አውራጃ ለማስተዳደር የተገደዱበት ወቅት ነበር። መጨረሻ ላይ አሊ ሲገደል ግን ሙአዊያ ሙሉ ለሙሉ ካሊፋ ሆኖ ስልጣን ላይ ይወጣል። የራሺዱን ካሊፌት እዛ ጋር ያበቃል። ኡመያድ ዳይናስቲ የሚባል የኡመያድ ካሊፌት ስልጣን ላይ ወጣ ማለት ነው ከዛን ጊዜ ጀምሮ። ከዛ ሙአዊያ ስልጣን ላይ ሲወጣ መርዋን የሚባል ግለሰብ የመዲና አስተዳዳሪ አድርጎ ሙአዊያ መርዋንን ይሾመዋል። መርዋን ኢብን አልሐካም የሚባል ሰውዬ ማለት ነው። ይሄ ሰውዬ ስልጣን ላይ ከወጣ በኋላ ምን ያደርግ ነበረ? ሐፍሳ ጋር መልእክት ይልክላት ነበረ። ሐፍሳን ይሄንን ቁርአንሽን አምጪ፣ ኦሪጂናሉን ማለት ነው አምጪ፣ ይሄንን ቁርአን መጥፋት አለበት ብሎ ማለት ነው አምጪ ሲላት፣ ሐፍሳ ደግሞ አልሰጥም፣ በፍጹም አልሰጥም ቁርአኔን ብላ ይዛው ቁርአኗን ሳትሰጥ እንደሞተች የእስልምና ዘገባዎች ይናገራሉ። ከዛ ግን ይቀጥልና እዚህ ጋር ነው ትልቁ ነገር የሚመጣው። ይቀጥልና ይሄንን ዘገባውን የት እንደምናገኝ ከፍቻ ያሳያችኋለሁ። ማስረጃውን ሐሳቡን ልናገር ብዬ ነው። ከዛ ግን ፈትሐል ባሪ ላይ ኢብን ሀጀር አልአስቀላኒ የጻፈው እንግዲህ የኢብን ሀጀር ፈትሐል ባሪ የሳሂህ ቡኻሪን ያብራራበት እንትኑ መጽሐፉ ማለት ነው። ታላቅ ሙሐዲስ ነው። ታላቁ ሙሐዲስ ተብሎ የሚጠራ በጣም ታማኝነት ያለው መጽሐፍ ነው። እዛ መጽሐፍ ላይ ሰሂህ ተብሎ የተዘገበ ዘገባ ነው። ምንም ጥርጣሬ የለውም። እዚህ ላይ አንዳንድ አላዋቂ የሆኑ ሰዎች ካልሆኑ በስተቀር ወይ እዚህ ቲክቶክ ላይ ውርውር የሚሉ ካልሆኑ በስተቀር ሰሂህ ተብሎ ኢብን ሀጀር አልአስቀላኒም ሸርህ የጻፈው መጽሐፉ ላይ ያስቀምጦታል። ከዛም እና ጠበራኒ እና ማን ነው አቢ ዳውድም ቅድም የጠቀስኩት መጽሐፍ ላይ ኢብን ከሲርም ሳይቀር ተፍሲሩ ላይ በኋላ የመጣው ኢብን ከሲር እንኳን ሳይቀር ተፍሲሩ ላይ ይህንን ሐሳብ ያስቀምጣል። አሁን ቀጥዬም ነግራችሁን ሐሳብ ማለት ነው። ስለዚህ ማርዋን ሐፍሳ ከሞተች በኋላ ቀብረናት እንኳን መልእክት ይልካል ለአብደላ ኢብን ዑመር። አብደላ ኢብን ዑመር ማለት የሐፍሳ ወንድም ነው፣ የዑመር አልከታብ ልጅ ማለት ነው። ኦኬ ለሱ መልእክት ይልክና እንትን ምን የሚል በማስጠንቀቂያ በአፋጣኝ ቁርአኑን እንድትልክ ብሎ መልእክት ይልክለታል። አብደላ ኢብን ዑመር ይህንን ዘገባ ሲናገርም ብሎ ነው ሁሉ የተናገረው ቀብረናት ቤት ሁሉ አልደረስንም፣ ወይንም ከቀብር ስንመለስ ነው ሐፍሳን ቀብረን ስንመለስ ነው ይህንን መልእክት የላከው ነው የሚለው። በዚህ በነፍስ ነበር የሚፈለገው ማለት ነው ይህንን ቁርአን ለማጥፋት። ይሄ ምንድን ነው እንደዚህ የሚያንገበግብ ምን አይነት ልዩነት ቢኖረው ነው ምን ቢይዝ ነው ብሎ ሰው መቼም አስተዋይ የሆነ ሰው መጠየቁ አይቀርም። እንዴ ኮፒ እኮ ነው ያደረገው። ምን ኮፒ ካደረገ እንዴ ሐፍሳ እንኳን ተቀብራ እንኳን ቤት ገብተው ሀዘናቸውን እንኳን እስከሚጨርሱ ጊዜ የማያሰጥ ነገር እንዲያው ተራ እንትን ነው፣ ተራ ልዩነት ነው። በፍጹም እንደዛ አይደለም። ከዛ አብደላ ኢብን ዑመር ግን በሚያሳዝን መልኩ እንደ እህቱ ለቁርአኑ ታማኝ አልነበረም። ቁርአኑን አሳልፎ ይሰጣል። ኦኬ ምናልባት ይህ ሰው ቁርአኑን ያን ጊዜ አሳልፎ ባይሰጥ ኖሮ ብዙ እስልምና ያሉትን ጉድለቶች በደንብ አድርገን ማየት እንችል ነበር። በሚያሳዝን መልኩ ግን ያንን ቁርአን አሳልፎ ሰጠ አብደላ ኢብን ዑመር። መርዋን ይህንን ቁርአን ሲያገኘው ወዲያውኑ እንዲጠፋ ዲስትሮይ እንዲደረግ እንዲቃጠል ትዕዛዝ ያዛል። ያው ተጣፋ ተቃጠለ ማለት ነው። ስለዚህ ኦሪጂናል የሚባለው የእስልምና ጽሁፍ እዚህ ጋር ያበቃለታል። እንዲያው ጠፍቶ እንኳን የሆነ ጊዜ ፈልገን እናገኘዋለን ብሎ እንኳን ሰው እንዳያስብ እዚህ ጋር አበቃ ማለት ነው። ኦሪጂናል የሚባለው አከተመ እስልምና ላይ፣ ከየትም ሊመጣ አይችልም። ሆን ብሎ የመጀመሪያውን የእምነቱን መጽሐፍ ያቃጠለ እኔ ብቸኛው እምነት እስልምና ነው ብዬ ነው የምገምተው። አይቼ አላቅም። የመጀመሪያውን መጽሐፉን ሆን ብሎ የሚያቃጥል እምነት እስልምና ብቻ ነው። ይህንን ማስረጃውን ከፍተን እንመልከት። ይኸው እሺ እዚህ ላይ እንደምትመለከቱት ይሄ የኢብን ሀጀር አልአስቀላኒ ፈትሐል ባሪ የሚለው
ሸርሁ ማለት ነው። እዛ ላይ ሐዲስ ቁጥር 4987 አሁን ቡኻሪ ላይ ስናነብ የነበረውን ያብራራበት ዘገባ ነው ይኸው እዚህ ላይ ማለት ነው። ትራንስሌሽኑን ሄደን እንመልከት ትርጉሙን። ማንም ገብቶ ምናልባት ሊንኩን የሚፈልግ ሰው ካለ ይኸው ሊንኩን እዚህ ጋር ኮፒ ማድረግ ትችላላችሁ። ይህንን ኮፒ አድርጋችሁ ወስዳችሁ ብትፈልጉ ኪታቡን ካላችሁ መጽሐፍ ውስጥ ገብታችሁ ቅጽ 9 ገጽ 20 ላይ ታገኙታላችሁ። ኦኬ እዛ ላይ እንግዲህ ያው ትርጉሙን አረብኛም እንችላለን እንደዚህ አይደለም የሚል ሰውም ካለ መጥቶም ደግሞ ሊናገር ይችላል። ለማንኛውም እኛ ወደ ትርጉሙ እንሂድና እንደዚህ ነው የሚለው ይኸውላችሁ። እሺ ይኸው ምናልባት እስክታወጣው አርዲ ድምፅ ላሰማ በዛውም እንዳይዘረግፍ የሆነ እንትና ይምጣ እንትና። በነገራችን ላይ አፍተር ከፕሬዘንቴሽኑ በኋላ ማለት ነው መታችሁ ጥያቄ ካላችሁ በተነሳው ጉዳይ ጥያቄ ካላችሁ ገብታችሁ መጠየቅ ትችላላችሁ። ማንኛውም ኡስታዝ በሉ ሼክ በሉ ማንም ይሁን የምትፈልጉትን ሰው ይዛችሁ ነው። በተነሳ ጉዳይ ጥያቄ ካላችሁ መጨረሻ ላይ እንቀበላለን። ሶ እንደዛ አድርጉ። ቀጥል አድርጉ እና ደግሞ ኮፒ ሊንክ ምናምን ማድረጋችሁ እንዳይረሳሽ። በጣም ሪስትሪክት እያደረገ ስለሆነ ላይ እሺ ቴንክ ዩ ዮሐዴ። ያው ማንም ሙስሊም እዚህ ነገር ላይ አንተ የተናገርከው ትክክል አይደለም ብሎ የሚናገር ካለ መምጣት ይችላል። መነጋገር እንችላለን። ማስረጃውን ፊት ለፊት ከፍተን እያወራን ስለሆነ የሚያከራክር ነገርም አይደለም። በነገራችን ላይ ሰሂህ የሆኑትን ዘገባዎች የማይስማሙበትንም እዚህ ነገር ላይ አልተስማሙም ብለን እየጠቀስን ነው። ልብ እንድትሉ አሁን ቅድም ከጠቀስኳቸው ዘገባዎች መካከል ኢማማ ላይ ከሞቱ ሙስሊሞች ጋር አብሮ የጠፉ የቁርአን አንቀጾች አሉ የሚለው ላይ አይ ይሄ ደካማ ዘገባ ነው ብለዋል ብዬ ጠቅሳለሁኝ። የማይስማሙበት ላይ ሰሂህ የሆነው ላይ ግን ምንም ክርክር የለውም። እውቀት ከሌላችሁ በስተቀር ይህንን ካላነበባችሁ በስተቀር ይሄ ሰሂህ አይደለም ብላችሁ የሚከራከር ሰው የለም በነገራችን ላይ። ኦኬ ለማንኛውም የአሁኑ ከፈትሐል ባሪ ላይ እንደዚህ ብሎ ይናገራል። ይኸውላችሁ he's saying until when they copied the sheets into the codices ኡትማን returned the sheet to Hafsa ኡትማንም መጽሐፉን ለሐፍሳ መለሰላት የሚለውን ማብራሪያውን ሊሰጠን ነው ማለት ነው። አቡ ኡበይድ and Ibn Abi Dawud added from the path of Shuaib and Ibn Shihab. He said Salim ibn Abdullah ibn Umar informed me Marwan used to send to Hafsa. ይኸውላችሁ ከዚህ ጋር ነው ዘገባው የሚጀምረው። ማርዋን ወደ ሐፍሳ መልእክት ይልክ ነበር meaning when he was governor of Medina on behalf of Muawiyah ማለትም የመዲና አስተዳዳሪ በሆነበት ወቅት በሙአዊያ ትእዛዝ ወይም በሙአዊያ በኩል የመዲና አስተዳዳሪ በነበረበት ወቅት ለሐፍሳ መልእክት ይልክ ነበር አምጪ ይህንን መጽሐፍ እያለ asking her for the sheets from which the Quran had been written ቁርአን የተቀዳበትን መጽሐፍ አምጪ ወይንም ኡትማን የቀዳበትን ቁርአን አምጪ ብሎ ይጠይቃት ነበር but she refused to give them to him እሷ ግን እምቢ ብላ አልሰጥም ብላ ነበር ይላል። ሳሊም እንደዚህ አለ when Hafsa died and we returned her from her burial ሐፍሳ ሞታ ከቀብሯ ስንመለስ ማርዋን sent with determination strict order ነው የሚለው ተመልከቱ። ማርዋን በጥብቅ ትእዛዝ ለአብደላ ኢብን ዑመር በእርግጥ የነዚህን ጽሁፎች አምጣ ብሎ ትእዛዝ ይልካል። so Abdullah ibn Umar sent them to him and Marwan ordered that they be torn apart. እንዲያውም የአረብኛውን ቃል ሲያስቀምጥ ሹቂቃት ይላል፣ መቀዳደድ ማለት ነው። እንዲቀዳደዱ ትእዛዝ ሰጠ። and he said ይህንን ምናልባት እንደዚህ ተርጉሜ ወደ አማርኛ ከወሰደ እስቲ
ከዚህ ጀምሮ አንዳንዶቹ አይ አንተ የሚሉ ስላሉ ከተረጎመ ብታነቡት እንዴት በራሳችሁ ብታዩት እንዴት ደስ ይለኝ ነበረ በእውነት። እስኪ ዙም ላድርገውና ሙስሊሞች ይህንን ነገሮች እስኪ እንዲህ ይላል ከላይ ጀምሮ አቡ ዑበይድ እና ኢብኑ አቢ ዳውድ ከሾኤብ መንገድ ከኢብኑ ሺሃብ ጨምረዋል እንዲህ ብለዋል። ሳሊም ኢብኑ አብደላህ ኢብን ዑመር እንዲህ ብለውኛል። መርዋን ወደ ሐፍሳ ይልኩ ነበር፣ ማለትም የመዲና ገዢ በነበሩበት ጊዜ ከሙአዊያ ስም ቁርአን የተጻፈባቸውን ወረቀቶች እንዲሰጧት ይጠይቃት ነበር። እሷ ግን ልትሰጠው ፈቃደኛ አልሆነችም ይልና ሳሊም እንደዚህ አለ። ሐፍሳ ስትሞትና ከቀብሯ ስንመለስ መርዋን በቁርጠኝነት ማለትም ጥብቅ ትዕዛዝ ወደ አብደላህ ኢብን ዑመር እነዚህን ወረቀቶች እንዲላክላቸው ላከ። ስለዚህ አብደላህ ኢብን ዑመር ወደ እርሱ ላካቸው፣ መርዋንም እንዲበጣጠሱ አዘዘ። ከዛ አረብኛውን ቃል ያስቀምጣል። ሹቂቃት ነው የሚለው። ኤኒዌይ እሱም ይህን ያደረግኩት ተመልከቱ፣ እሱም ይህን ያደረግኩት ጊዜ ለሰዎች ቢራዝም ወይም ከረጅም ጊዜ በኋላ ተጠራጣሪ ስለነዚህ ወረቀቶች እንዲጠራጠር ስለፈራሁ ብቻ ነው። የሚጠራጠሩ ሰዎች መጥተው ጥያቄ እንዳያነሱ እያለ ነው ባጭሩ ስለነዚህ ጽሁፎች። ኦኬ ተመልከቱ እዚህ ላይ ምን እያለ ነው? I only did this ይሄንን ያደረኩት because I feared that if time were to lengthen for the people a doubter would doubt regarding the shit ተጠራጣሪ መጥቶ እነዚህን ነገሮች ይጠራጠራል ብዬ ስለፈራሁ ነው። ልብ በሉ የመጀመሪያውን ኦሪጂናሉን ቁርአን ያቃጠለበትን ያጠፋበትን ይሄ እንግዲህ ተበጣጠሱ ወይንም ቀዳደዳቸው ነው የሚለው። በሶስት አይነት ዘገባ ስለመጣ ነው ይሄ ዘገባ። አንደኛው ቀዳደዳቸው ነው የሚለው፣ አንደኛው አጠባቸው ነው የሚለው፣ አንደኛው አቃጠላቸው ነው የሚለው። ተመሳሳይ በተለያዩ ሰንሰለቶች ነው እና ይሄ ችግር የለውም ማስታረቅ ይቻላል ይላሉ ሙሐዲሶች። መጀመሪያ አጥበው ከዛ ቀዳደው ከዛ አቃጥለውት ነው የሚሆነው ብለው ይላሉ። ሰሂህ ነው ዘገባው ይላሉ። እና ስለዚህ የተናገረው ንግግር ግን ምንድነው? በኋላ ላይ ለምንድነው የሚጠራጠሩት? የሚጠራጠሩ ሰዎች መጥተው እዚህ ቁርአን ላይ ጥርጣሬ ያነሳሉ ብዬ ስለፈራሁ ነው። ወይንም በሌላ ዘገባ ደግሞ ምንድነው የሚለው? ከኡትማን ቁርአን ጋር ምንም አይነት ልዩነት እንዳይኖረው ስለፈራሁ ነው ያቃጠልኩት ብሎ ይናገራል። ኦሪጂናሉን አጥፍተህ እንዴ? ቅጂ ይቃጠላል እንጂ ኦሪጂናል ይቃጠላል እንዴ ወዳጆች? እና ኡስታዞች አንዳንዶቹ የሚያውቁ ኡስታዞች ምን ማለት ጀምረዋል። አሁን መጀመሪያ ይሄንን አያምኑም ነበር በፍጹም። አሁን ግን እነዚህ በአደባባይ የወጣ ስለሆነ ይሄ ነገር ከኔ ጋርም የተወሰነ ጊዜ በፊት ምናልባት 1-2-3 ሳምንት በፊት አንድ ሙስሊም ኡስታዝ ሲነጋገር እንደተቃጠለ ያመነበት ነገር ስላለ ማለት ነው። ምን ማለት ጀመሩ? አሁን ስሙ ሙስሊሞች ይላሉ ኡስታዞቹ ሰብስበው ስሙ አሁን ቀጥታ ቃል በቃል ከተገለበጠ ኦሪጂናሉ ተቃጠለ አልተቃጠለ ምን ችግር አለው ብሎ ያሙኟቸዋል። እንዴ ታዲያ ቅጂውን ታቃጥላለህ እንጂ ኦሪጂናሉን ነው እንደምታቃጥለው? ማቃጠል እስካስፈለገ እኮ ነው። ለምን ነው የሚቃጠለው? ሲጀመር ቃል በቃል ከተገለበጠ ለምን ታቃጥላለህ? ኦብቪየስ ነው፣ ግልጽ ነው፣ እያጠፋህ እንደሆነ ማስረጃ ግልጽ ነው፣ ልዩነቶችን እያጠፋህ እንደሆነ። ለዚያውም ለማቃጠል የሚደርሱ ልዩነቶች ተራ ልዩነቶች እንኳን አይደሉም። ተራ ልዩነቶች አይደሉም ለማቃጠል የሚያደርሱ። ስለዚህ ወደዳችሁም ጠላችሁም ኦሪጂናል የሚባል ማኑስክሪፕት ጠፍቷል እስልምና ላይ። ራሳቸው አጥፍተውት ራሳቸው አቃጥለውት። እንዴት ነው ታዲያ አንድ ሙስሊም ደፍሮ መጥቶ ክርስትና ኦሪጂናል? ለዚያውም እኮ የኛ እኮ የክርስትና ላይ ቅጠል ላይ ይጻፉ የነበሩ ስለነበሩ በክርስትና ጊዜ ቆዳ ላይ መጻፍ ገና አዲስ ኢንትሮዲዩስ እየተደረገ የነበረበት ወቅት ነው። ልምድ አልነበረም በዛ ጊዜ። ኢንትሮዲዩስ እየተደረገ ኦፍኮርስ የሚጠቀሙ ነበሩ። ይቅርታ ጣልቃ ገባው። በጣም ኮመንት ላይ ስለበዛ ነበር። አስወጣችሁት? ወጣ በራሱ ሰዓት ወጣ ወይስ ሰው ነው ያስወጣው?
ራሱ ነው የወጣው። በጣም ይጨርስ አርዲ ይጨርስና ይገባል። ከዛ በኋላ ፕሬዘንቴሽን ይቅደም። በቃ ለነገሩ እኔ በቃ ጨርሻለሁኝ። 1-2 ደቂቃ ነው ከዚህ በኋላ። ይሄንን ስል ግን የቁርአን ነገር እዚህ ጋር ማብቂያ ነው ብለን እንዳይወሰድ ሰው በደንብ ልብ ሊበል። እቺ ስለ ኦሪጂናል ቁርአን ብቻ ለማውራት ነው እንጂ የቁርአን ችግሮች በዚህ የሚያበቁ አይደሉም። ስለ ቁርአን ልዩነቶች ደግሞ ዛሬ ላይ ስላሉ የተለያዩ ቁርአኖች ደግሞ ገና የተለያዩ ነገሮችን ይሄና ይሄ አንድ አይደሉም፣ ይሄና ይሄ አንድ አይደሉም፣ ይሄና ይሄ አንድ አይደሉም፣ እነዚህን ደምረው አንድ ነው ይላሉ ሙስሊሞች። አንዱ ቁርአን ራሱን በ20 መልኩ ገልጧል ብለው ያናገራሉ ማለት ነው አንዱ ቁርአን። ስለዚህ ቁርአን ራሱን በ20 መልክ ሲገልጥ ችግር የለባቸውም። ኤኒዌይ ይሄንን ያነሳሁት ለምንድን ነው? ገና የቁርአን ችግር ገና ይሄ በጣም ከላይ ሐሳቧን ስለ ኦሪጂናሏ ብቻ ዛሬ እያወራን ስለሆነ ነው። ስለዚህ ስለ ክርስትና የተናገርኩት ነገር ምንድን ነው? ስለ ቆዳ እኛ ጋር ቆዳ የዛን ጊዜ ገና አንደኛ ክርስትና ስደት ላይ የነበረበት እንደነዚህ አይነት ማቴሪያሎች ቆዳ በጣም ውድ የሆነ ነገር ስለነበረ በወቅቱ በቀላሉ የሚገኝ አልነበረም። ስለዚህ ይጻፍ የነበረው ምን ላይ ነው? ፓፓይሪ ላይ ነው። ፓፓይሪ ቅጠል ነው። ኦኬ፣ ያ ቅጠል ይበሰብሳል። ሲበሰብስ ምን ይደረጋል? ይገለበጥና ሌላ ላይ ይጻፋል። ያ ሲበሰብስ ምን ይደረጋል? ይገለበጥና ሌላ ላይ ይጻፋል። አናቃጥልም እኛ። ኦኬ፣ ክርስትና ላይማ የመጀመሪያውን መጽሐፍ ልብ በሉ እስኪ። ጳውሎስ የመጀመሪያውን ምንድነው መጽሐፍ ወስዶ አቃጥሏል የሚል ዘገባ ክርስትና ውስጥ ቢኖር አልበም አይለቀቅም ክርስትና ላይ? በእውነት አንድ ቀን ያሳድሩናል እንዴ? ይሄ ታሪክ ክርስትና ውስጥ ቢኖር ኖሮ የሐዋርያቶች መጽሐፍ ሰብስቦ ጳውሎስ የሐዋርያው ቅዱስ ጴጥሮስን መጽሐፍ ወስዶ አቃጥሏል የሚል ዘገባ ቢኖር አንድ ቀን ይታደራል እንዴ? እንደዛ አይደለም። ግን እስልምና ግን ያደረገው እንዲያውም አንደኛ ቴክኖሎጂው በተሻለበት ወቅት ማለትም ቆዳ በደንብ በተስፋፋበት ወቅት ጠብቆ እንኳንና በ7ኛው መቶ ክፍለ ዘመን እኛ አገራችን ውስጥ እንኳን እኮ ከ3ኛው ከ4ኛው መቶ ክፍለ ዘመን ጀምሮ 5ኛው መቶ ክፍለ ዘመን ጀምሮ የነበሩ ጽሁፎች በቆዳ ላይ የተጻፉ ዛሬ ድረስ ይገኛሉ። አሁን የጋሪማ ማኒስክሪፕት ለምሳሌ ቆዳ ላይ የተጻፈ ከ5ኛው መቶ ክፍለ ዘመን ጀምሮ ያለ ጽሁፍ ነው። ጠብቆ ማስቀመጥ ይቻላል ያለምንም ችግር። እስልምና ኦሪጂናሉን ሲሆን ቅርስ አድርጎ እንደ ሚውዚየም ውስጥ አስቀምጦ እንዲያውም ሲሆን በወርቅ ሁሉ ለብጠው ማስቀመጥ የሚችሉበት በጣም ሰፊ ዕድል ነበራቸው። ስደት ላይ አልነበሩ፣ እየተስፋፉ ያሉበት ወቅት ነው። ጦርነት እያደረጉ የተለያዩ ግዛቶች ውስጥ እየገቡ ያሉበት ወቅት ነው። ያንን እንደ ቅርስ ማስቀመጥ የሚችሉት እድሉ በጣም ሰፊ ሆኖ ሳለ ግን እነሱ ሆን ብለው የመጀመሪያውን መጽሐፍ አቃጠሉና አይ በቃ ይኸው የዑትማን ይሄኛው ነው ትክክለኛው ብለው ወሰዱ ማለት ነው። ስለዚህ ኦሪጂናል የሚባል ነገር እስልምና ላይ አከተመ። እዚህ ጋር ያበቃል። በቃ ከዚህ በኋላ የለም። ስለዚህ ደግሞ እኛን ሞግታለን ብሎ የሚመጣ ካለ ደግሞ ሌሎች ማስረጃዎች ስላለ ወደዛ ውስጥ መግባት እንችላለን። አሁን ግን ለዛሬ ይሄ በቂ ይመስለኛል። ሀሳቦች መቀያየር መለዋወጥ እንችላለን እዚህ ላይ። ቴንክ ዩ። ቃለ ሕይወት ያሰማልን። አርዲ እግዚአብሔር ይስጥልን፣ ጸጋውን ያብዛል። በጣም እናመሰግናለን። አሪፍ ፕሬዘንቴሽን ነበረ። ብዙ እንደተማራችሁ ተስፋ እናደርጋለን። እግዚአብሔር ያክብርልን። ረጅም እድሜ ከሙሉ ጤንነት እግዚአብሔር አምላክ ያድልልን። ኦኬ